አይቻልም ግን አንዳንዴ አይቻልም። በነገራችን ላይ ዓለም ተገለባባጭ ተለዋዋጭ ናት እና ትናንትና ስትስቅ ስትደሰት በቃ የነበረች ሀዋ ዛሬ ደግሞ ትንሽ ከፍቷታል ማለት ነው። ሀዋ ለምን ተከፋች ግን? ሀውዬ ይክፋሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ሰሞኑን ያለው ፍትፈታ አስቂኝ ፍትፈታ ነበረ። ዛሬ ደግሞ አሳዛኝ ነው ማለት ነው። እንግዲህ ዛሬ አንድ ማለት የሆነ ቪዲዮውን አንዳንዴ ከዳር ብቻ ቀንጨብ አድርጋችሁ አዳምጣችሁ ለአስተያየት የምትሮጡ ኮሜንታተሮች አላችሁ ማለት ነው። እንደዛ አይደለም። እኔ ለራሱ ዝም ብዬ ከመጀመሪያው ቪዲዮውን ተመለከትኩትና የሀዋን ዝም ብሎ በቃ ልዘምትባት ነበር። በኋላ ላይ ወደ መሀል ላይ ያወራችው ያለችው ነገር ትንሽ ልብ ይሰብራል ማለት ነው። እንግዲህ መቼም ሞተ ጋ አይሞትም አይደለ? መቼም ሞተ ጋ አይሞትም። እነሱ ወደ እኛ አይመጡም፣ እኛ ወደ እነሱ ነው የምንሄደው። ስለዚህ ሀዋን እኔ ዛሬ እውነቴን ነው ትንሽ ውስጤን ስለነካችው በቃ አሳዘነችኝና ለእሷ ትንሽ ማለት እፈልጋለሁ። እሷን ከጨረስኩ በኋላ እንዲሁም ለጀማል ትንሽ የምለው ነገር አለኝ ማለት ነው። እና ዛሬ እንግዲህ ሀዋ ትንሽ ከፍቷታል። ትንሽም የሚባል አይደለም፣ በጣም ከፍቷታል ማለትም ይቻላል። ምንድነው የከፋት ነገር ቢኖር እንግዲህ አባቷን አስታውሳ ነው ማለት ነው። አባቷ ከሞተ እንግዲህ አመቱን ሊይዝ መሰለኝ። ሰኔ ነው አመቱ አለ መሰለኝ። አሁን ግንቦት ነው። አሁን ሰኔ ነው እንዴ? ሰኔ ነው ገብቷል። ሰኔ ለካ አባቴን አስታውሼ ነው አመቱ ብላ ስታለቅስና ሲከፋት እውነቴን ነው። አንዳንዴ ቤተሰብ ማጣት ልባችሁ ይሰበራል። ምንም አይደው ቤተሰብ እናትና አባት ወላጆች ምንም አያገልግሉ እንደው ቁጭ ብለው ባሉበት እንኳን ስናያቸው ማለት ነው እንዴት ውስጣችን እንደሚደሰት እና ሀዋ ዛሬ እንግዲህ የአባቷን አመት በማስታወስ አመታትን በማስታወስ በጣም ከፍቷት በእንባ እያነባች ነው። ሀውዬ እንግዲህ ጽናቱን ብርታቱን ይስጥሽ። የምር እኔ ትንሽ ውስጤ በቃ እንትን አለ አሳዘነች ማለት ነው። አባትን ማጣት ከባድ ነው። ቤተሰብን ማጣት በጣም ከባድ ነው ማለት ነው። እንግዲህ አባትሽንም አላህ ይራመው፣ አንቺንም አላህ ያበርታሽ። በእርግጥ ያው እሷ ምን አለች? ስስቅ ስጫወት ዝም ሜዳ ላይ ስታም ነው የምታውኝ። ከካሜራ ጀርባ ግን እኔነቴን እኔ ነኝ የማውቀው። ብዙ ደስታ የለኝም፣ ደስ የሚለኝ ነገር የለም። ግን እዚህ ሜዳ ላይ መጥቼ ለእናንተ ስስቅ ስጫወት ጤነኛን ማለት ደስተኛ መስላለሁ አይደለሁም ብላ እንግዲህ አባቷን በማስታወስ አንብታለች ማለት ነው። ምንም ማድረግ አይቻልም። አላህ ይርሐማቸው። እኛ ወደ እነሱ እንጂ እነሱ ወደ እኛ አይመጡም። ስለዚህ ጥሩ ሰርቶ ኸይር ሰርቶ ለመሄድ ጥረት ግረት ማድረግ ያስፈልገናል። አላህ ጥሩ ነገር ያሰራል ለማለት ነው የምፈልገው እዚህ ጋር። ስለ ሀዋ በዚሁ አቆምና እንግዲህ አዘኗ እንዳዘኗ እያለ ሳለው ነው። አንዳንዴ ጀማል ወይ ልጅ አይሉ ወይ አዋቂ በጣም አንዳንድ የምትተነፍሳቸው ነገሮች ትንሽ ከባዶች ናቸው። ማለት አሁን አንተ እንደዛ ተምሯ እያለቀሰኝ ሽንኩርት ለህ እንዴ ከትፈሽ አታውቂም እንዴ? ሽንኩርት ነው እንደሚያስለቅስሽ ምናምን ትላታለህ እንዴ? ሽንኩርት በሽንኩርት ብዙ ሽንኩርት ማለት ያለ ሽንኩርት ነበር እንደ ወጥ የምታበላ እስከ ዛሬ። እና ለምን ሽንኩርት ከሆነ ለምን እስከ ዛሬ አላስለቀሳትም? አላለቀሰችም። የሽንኩርቱ አይደለም። በእርግጥ ደግሞ ሽንኩርት ያን ያክል አያስለቅስም።
አንተ ከምን ወስደው ነው? አንዳንዴ ደግሞ በእርግጥ እናንተ ልጆች አሳዳጊዎች ስለሆናችሁ ነው፣ መፍረድም አስቸጋሪ ነው። ግን ቢሆንም ጊዜ ወቅት ስጣት ለሷም። ስራና ስራ ብቻ ላታተኩር ማለት ነው። ምክንያቱም አሁን አንተ እሷም ብላለች ስራ ሰርቶ ይመጣል። ከስራ ሰርቶ ከመጣ በኋላ በቃ በልቶ ጠጥቶ ይተኛል ብላለች ማለት ነው። ግን እንደዛ አይደለም። በእርግጥ አንተም ጊዜ የለህም፣ የስራ ሰው ነህ። ማሻአላ አላህ ይጨምርላችሁ። ግን እንዴት ነው ለሚስትህም በቃ ጊዜ ያስፈልጋል። ምክንያቱም ይህ ሰው አንተ አሁን ሁሉን ነገር ቤት ውስጥ ስላሟላህላት በቃ የሚቸግራን ነገር ስለሌለ በልታ ጠጥታ ለብሳ እንትን ማለቷን ብቻ አትይ። እንዲህ መብላ መጠጣት ብቻ መልበስ ለሰው ልጅ ትርጉም የለውም አይደለ? ይሄን ስላላጎደልክባት መሰለኝ 10 ጊዜ ምን ጎሎባት ነው ምን ጎሎባት ነው የምትለው። እንዴ ለሷም በቃ እንትን ማለት ለሷም ጊዜ ስጣት በቃ። ማለትም አሁን አንተ ከስራ መጣህ አይደለ? እሷም ከስራ መጥተህ ዝም ብለህ ብቻ በልተህ ጠጥተህ እንዲሁ ዝም ብለህ ቤት አልፈ ገደም የምትል ከሆነ ለእሷ ይሄ ደስታ ይሰጣት። ምን ነው በቃ እሷን በቃ ምንድነው የጎደለሽ? ምን ሆነሽ ነው? በቃ እሷን የሚያስደስታት ነገር አጫውታት ትንሽ። ስለዚህ ይህም ነገር ትንሽ እንትን ይላል። አንዳንዴ ከስራ ጋር የሚሮጥ ሰው እውነቴን ነው ልንገራችሁ፣ ስራና ስራ ብቻውን ነው የሚያየው እና ቤት ውስጥ ጎደሎ አለመኖሩን ብቻ ነው የሚመለከተው። ይሄ አይደለም። በተለይ ባልና ሚስት ሁናችሁ ስትኖሩ እንዴ ይህ በቃ ባላችሁ በጎናችሁ ቁጭ ብሎ ስታወሪው ስታወራት በጣም ደስ ይላል። ይህ ጎዶሎውን ተዉት። እንዲህ ያለ መግዶልን ብቻ አትዩት። አንድ ጎዶሎ ማለት ይህ ነው በቃ። ለሚስቱ ጊዜ ሰጥቶ ሚስቱን የማያጫውት ፈታ ዘና የማያደርግ ባል በነገራችን ላይ እኔ እንደ ባል አልቆጥረውም። እንዲህ እሱ ያለ ማግዶልን ነው እዚህ ጋር እያየና ትኩረት እያደረገ ያለው። ያ አይደለም ለሰው ልጅ እንዴ። አዋን በቃ ጀማል አንዳንዴ ወደ ውጭም እያወጣ ዘና ፈታ አድርጋት። ከስራ ጋር ብቻ ውጥር አትበል። የምትሰራበት ቦታ ራሱ ወስደህ ትንሽ ፈታ ዘና አድርጋት በቃ። ታማኝ የሆነች ሰራተኛ ያዝላት፣ ልጆችን የምታንከባክብ። በእርግጥ ዛሬ ታማኝ የሚባል ብዙ የለም። ልጆችን ጥሎ መሄድ በጣም ከባድ ነው። ግን ቢሆንም ከቤተሰብም ቢሆን ሰው አምጥተህ አስቀምጠህላት ከሰራተኛ ጋር በቃ አንዳንዴ እየወጣች ዘና ፈታ ትበል፣ አእምሮዋን ታድስ በቃ። ያን ጊዜ ነው ሁሉን ነገር ልትረሳ የምትችለው። አለበለዚያ ምን ጊዜም ቤት ውስጥ ከሆነች በቃ ያለፉ ጉዳቶችን ሁልጊዜ ማንሳት መጣል ብቻ ይሆንባታል እና አእምሮዋ ይጎዳል። ስለዚህ ያማ እኮ የቤት ጎዶሎ ሰው እንደኖሩት ይኖራል፣ እንዳደረጉት ይደረጋል። ኑሮ እንደኖራችሁት ይኖራል። ስለዚህ ቤት አለማጉደልህን ብቻ አትይ ለማለት ፈልጌ ነው ጀማል። አንዳንዴ ለእሷም ጊዜ ስጣት በቃ። እሷን የምታጫውትበት ጊዜ ሊኖራት ይገባል። አንዳንዴ ልትወጣ በቃ ፈታ ዘና አድርጋት ከነ ልጆችህ። አንዳንዴ አሁን በቃ ስራ ቦታ ለራሱ አንተ የሚሰራው ሰራተኛ ነው አይደል እንዴ? በቃ የዛን ሰዓት አንተ ልጆቻችሁን ይዛችሁ የሆነ ቦታ ዘና ፈታ ብታደርጋት ራሱ ይሄ አንድ ራህማ ነው። እና ቤት ውስጥ ጎዶሎ አለመኖሩ ብቻ እና ብቻ እየተመለከትክ በቃ ምን ጎሎባት እያልክ የምታነሳው የምትጥለው ነገር አጥጋቢ አይደለም። ለእሷም ጊዜና ወቅት ስጣት ለማለት ፈልጌ ነው ማለት ነው። እንግዲህ ሀዋዬ ጽናቱን ይስጥሽ፣ ብርታቱን ይስጥሽ። አባትሽን አላህ ይራህመው፣ አንቺንም አላህ እንግዲህ ያበርታሽ። ሞተ ጋ አይሞትም። እንግዲህ ሞትን ያክል ነገር በላያችን ላይ ይዘን ግን እኛ ምን እንደሆነ አላቅም። ሁላችንም በቃ እኔ እንጃ ዱንያ ብቻ ነው የሚሮሩት። ለዱንያ ብቻ መሮጡ ትርጉም የለውም። እንግዲህ ጀማል ለሚስትህ ክብር ስጣት፣ ተንከባከባት። በቃ እንግዲህ ያው ብዙም ደግሞ ኮሜንታተሮች ጽፈውልሃል፣ ተረዳት ማለት ነው። እና ውድ ቤተሰቦቼ ዛሬ እኔ ትንሽ ብዙም ምንም ማለት እንዳለብኝ አላውቅም። ትንሽ እኔ ውስጤን እንትን ስላለች ነው ሀዋ በጣም አሳዘነች።
እና ውድ ቤተሰቦች እናንተስ ምን ትላላችሁ? እንግዲህ ቪዲዮ ላይክ ሼር አድርጉት። በዚሁ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።